ለው ሰላም ናችሁ ወይ ናችሁ? አብራችሁኝ ያላችሁ ብዬ በማሰብ ዛሬ የሚቀርበትም ስላልሆነ በተለያየ መልኩ ያው ከዛን የጠፋን አለን፣ ግን ድሉ ከኛ ጋር እንደሆነ ማወቅ ይገባናልና አንቶኒዮ ራዳል መጀመሪያዋ ከደር ሱልጣን ሰላም ነው ወይ እንዴት ናችሁ? አለምዬ ሁላችሁም በያላችሁበት ሰላማችሁ ይብዛ። ኢትዮጵያ ትቀጥላለች፣ ምንም ጥያቄ የለውም። የሐኪሞችን ጥያቄ ለረከሰ ፖለቲካ የሚሸቅሉበት እነማን እንደሆኑና እዚህ ሀገር ያው የሚያበጣብጥ ነገር በሙሉ እንደዛ እንደሆነ ደጋግመን እስኪሰለች ድረስ ያወራነው ነው። ጉባለች ኢትዮጵያና ዛሬም ራሳችሁን ሁኑ ከዛ ውጡ የሚል መልእክት ነው። የመጣውን ነገር በባለቤትነት መቀበልና ማስተዳደር መቻል ግዴታ ስለሆነ በዛ ስሜት ብንሄድ ነው። አይ እንደዚህ ነው እንደዛ ነው የሚል ሰው የዘራውን ነው። ሰው የህዋት መሞት የህዋትን ሐሳቤ የወረሱ ሰዎች ደግሞ እንዴት ይሆናሉ የሚባሉትን የምናገረው ነገር ይሄ ስለሆነ ነው። ሞር ላይቭ ላይ ራሱ ተወት ያደረኩት ሰው አያየውም። ባይ ኤኒሚስ በቃ ፍላጎት የለም። ይሄ የበሽታ ወራሹ ማለት ነውና በሚጠቅመን ነገር ጊዜያችንን እናውል። ክፎችም ጥሩዎችም ለኛ ብለው ነው። ሰውኛ ለራሳችን ከሆነን ማንም በእኛ አይሸቅልም። ራሳችንን እናድን፣ ራሳችንን እንጠብቅ፣ የብርሃን ታሪክ እንጻፍ። ደጋግመን አውጥተናል እንደጉባኤ። ምክንያቱም የምናሸንፈው እኛ ስለሆነ ሌሎች የምታሸንፉበት 1% ቢኖራችሁ አይደለም ማሸነፍ ወር ምናምን ከገባችሁበት ራስን የመሸጥ ስርዓት 1% እንኳን ነፃ መውጣት የምትችሉ ቢሆን እኔ ዝም ልል እችል ነበር። ደጋግም ያወራው ይኸው ካላት ወደ ዕለት እኔ በዚህ እንትኔ ማለት ነው የተመልካች ቁጥር ምናምን እየቀነሰ ነው እንጂ የሚሄደው እያደገ አይመጣም። እውነትን ማን ነው የፈለገው ምናምን እያልን ሪላቲቪቲውን እንደዛ እንመስላልና እውነታው እንደዛ ነው። ላይኔ ብላችሁ አይደለም ኢትዮጵያ ትቀጥላለች፣ የሚገባትን ጌጣጌጡን እናርግላታል። አሁን ጉዳዩ እናንተ የጨለማ ታሪክ ከሚጥፉት ከሚሰሩት በዛ ጨለማም ከሚጠፉት ናችሁ ወይስ ሀገሪቷ ሲሰራ የነበረውን አሻጥር ሁሉ አጥፍተው ብርሃን ለመፈንጠቅ ከሚሰሩት? ምርጫን ማሳወቅ እንጂ ግዴታ አይደለም። ቢኮዝ ኢትዮጵያ ልጆች አሉ፣ ጀግኖች ሞልቷታል። እኛ ሰራንም አልሰራንም ፈጣሪ ነው ስራውን እየሰራ የሚሄደው። የራሳችን ታሪክ በበጎ መጻፍ ነው። የራሱን ናቂ የሰው ናፋቂ የጠፋው ሰብዕናችን ነው እያልን የምንነካካቸውና ብዙ አብዝተን ያወራንባቸውን ነገር መውሰድ ይቻላል። ዛሬም ስንጠይቅ በየትኛውም አግባብ የመጀመሪያው የዛ ነገር እኛ ባለቤት ነን ወይ? ስንጀምር ጀምረን ማቆም ስንፈልግ እናስቆማለን ወይ? በትክክል አውቀነዋል ወይ የሚባሉ ነገሮችን መያዝ። ከተጀመረ በኋላም ጩኸት፣ ትናንትናም ጩኸት፣ ፖለቲከኛው ጩኸ ነው፣ አክቲቪስት የሚባለውም ጩኸ ነው። ማንኛውም ጩኸት ብቻ ጮሆ እንኳን ለምን እንደሚጮህ አያውቅም። ቢኮዝ ራሱን እንኳን አላገኘም። ሰው እንሁን። ሰው ያልሆነ ሰው ስለ ሰው ምንም አያገባውም። ስለ ህግ፣ ስለ ሃይማኖት፣ ስለ ሀገር፣ ስለምንም ነገር አያውቅም። ችግሮች ጫፍ ላይ ከችግር ፈጣሪዎች ጋር ሆኖ ይጨፍራል። እነሱ እንዳልነውና ደጋግመን ስላወራን ዛሬም የኢትዮጵያን ሳይ ይህ አይታይም። እኔ አሁን መጀመሪያ ላይ ያደረኩት ይህ አይታይም። ሞር እንዴት ሰው በራሱ ላይ ምቀኛ ሆኖ እንደሚቀመጥ አይ ዶንት ኖ። ኤኒዌይ አሸናፊ ሁላችሁም አብራችሁን ያላችሁ ሰላማችሁ ይብዛ። አብራችሁን ይችላላችሁ እጅግ አድርጌ ነው የማመሰግነው። እስኪ ዛሬ እኔ ብዬ በጎ ነገር ውደዱ፣ አትጎዱ። ሳብስክራይብ አድርጉ፣ ላይክ አድርጉ። ሱፐርቻት ይሄ ወር ሊያልቅ ነው መሰለኝ። ሱፐርቻት ሱፐር ስቲከር ሳይደረግ ይሄ ንግድ ባንክ ምናምን ሁሉ ማስቀምጠው ያሰበ ሰው አስቦ ይሄን ሊሆን ይችላል ብሎ የራሱን መርህ መሰረት አድርጎ የሆነ ነገር ሰፖርት እንዲያደርግበት ነው ማስቀምጠው የለም እንዳይለኝ ማለት ነው። ሱፐርቻት ሱፐር ስቲከር ደግሞ በዚህ ወር ዛሬ ስንት ቀን እንደሆነ አላውቅም አላገኘንም። ያ ማለት ቢመጣ ባልመጣ አይነት ነገር ነው የሚሆነው። እኔ ለመኖር እንኳን የሚያስችል ነገር ካላገኘው እንዴት ሊሆን ይችላል? ሌላ ፍለጋ ውስጥ ስለሚሄድ ማለት ነው። የምናገረው የምሰራው ሐሳብ ችግር ካለበት ችግር አለበት ሐሳቡ ይቻላል። እውነት ይዘን መለማመጥ ስላስጠላኝ ነው። እኔ ያስኩትን ራሴ ስለማውቀው ማለት ነው። ያስኩትን ድሉ የኛ ነው። አብረን ያለን ልጆች ምንም ችግር የለም ብለናል።
አንድ ቀን እንዲህ ብለህ ነበር ብሎ ማለት ይቻላል። ቪዲዮዎችን ገብታችሁ ስታዩ እውነት ማን ይወዳል ማን አይወድም የሚለውንም ቼክ ማድረግ ትችላላችሁ ገብታችሁ። ጉባኤ ኢትዮጵያ እኮ የኢትዮጵያን ህዝብ ለመታዘብ በጣም ጥሩ ነው፣ ጥሩ አጋጣሚ ነው ብዬ አስባለሁ። ሰው አጨብጭቦ ሰው ጀንጅኗችሁ ጉባኤ ኢትዮጵያን ሰብስክራይብ እንድታረጉ ድጎማ እንድታረጉ ምናምን መባል የለበትም። በቃ የምናገረው ከጠቀመ አልጠቀመም ብዬ ነው። ካልጠቀመ ደግሞ ጀስት መከራው ቢቀጥል አግባብ ነው፣ ሐላል ነው፣ ለኔ እደግፋለሁ። እኔ መከራው ቢቀጥል አሁንም ዘዋዙሪት ላይ ሆኖ ሐኪሙም ምኑም በኖረበት መርህ ሄዶ እዛው የጩኸት ሰልፍ እዛው እነዛም በመጮህ ያም በማጫጫፍ ምናምን የሚባለው እኔ ዋናው ህብረተሰብ ስለተናቀ ነው። እነሱ ስራቸውን የሰሩት ምንም የተቀየሩት ነገር የለም። የሰሩትን ያውቃሉ። ከዛ ላይ ለመውጣት ነው የሰሩት። ችግሩን ተሸክሞ የሚማቀቀው ህብረተሰብ ግን ለራሱ እንኳን ከማን መስማት እንዳለበት ራሱን ለመጠበቅ በሚያስችል እውነት ላይ ዝም ማለት እኮ ትልቅ እርዳታ እኮ ነው። የተለያዩ ድራማዎች እንዳልኳችሁ ነው የምታዘበውን ስለሆነ የምናገረው። ውድ ነገር በጣም ዋጋ የሚያስከፍል እንደፈለኩ ማልንቀሳቀስ ሰርቼና ምናምን እንደዚህ እንዳልኖር ሆኜ ከዛ ደግሞ እንዲያርጉ እስኪ እየተባለ መለመን አለበት። እውነትን ብትደግፉት እውነት ነው፣ ለሁሉም ሰው ነው የሚጠቅመው። ውሸትን ብትደግፉት መጥፎ ነው፣ ሁሉንም ነው ይዞ የሚጠፋው። ማመን ብቻ ነው የሚፈልገው። አምናችሁ ውላችሁ እንድትመዘግቡት እንጂ ደብረ ጽዮን አይደለም ምናምን ብዬ እንደኔ በድፍረት የተናገረ ሰው የለም። ምክንያቱም ነፃ ስለሆንኩ እኮ በገንዘብም ሆነ በሆነ ነገር ተጽዕኖዎች ከዚህ አሁን አለችዋ ዓለም ላይ ከረከሰው የብልግና ህይወት ውስጥ እኔን ስለ ተጽዕኖ ስለሌለ አንድ ቀን ውሸት ብናገር እኮ ስፖንሰር አድርጎ ቡትስ ተደርጎ አሁን ይሄ ሻዶ የተደረገው ሚዲያ ብዙ ነገር ተብሎ በየቀኑ ውጣ 24 ሰዓት አስተላልፍ እንዲበል እንዳበል እየተባለ ላወራ እችላለሁ እኮ። ፖለቲካ ሁላችሁም አይችሉም የምለው የሰሚዎች ችግር ነው እንጂ የነሱ ፖለቲካ ችሎ አይደለም። እውነቴን ነው የምላችሁ። የነሱ የክፋት ውጤት አሁንም ስራ እየሰራ ነው። ሰው በግርግር ላይ ነው የሚይዘው የሚጨብጠውን እንኳን ለማግኘት የማይሞክርበት ተምኔሉን አይቶ ያወራር ስልቱን አይቶ በሰው ተገፍቶ ላይክና መሰል እንትኖች ነው። ውሎን አውቀዋለሁ። አሸንፋለሁ ሺህ ከሚሊዮን ጊዜ ኢትዮጵያ ታሸንፋለች። እውነት ያሸንፋል። ይሄ መንግስት ውሸት የዋሸለት የዛው ቀን ይጠፋላችኋል። ባንዳ፣ ዘረኛ፣ ጎጠኛ፣ መንደርተኛ የሆነ ቀን የዛንኑ ቀን ይጠፋል። ከዛ ውጭ አንድ ሰው ፊቱ አይቆምም። ኢትዮጵያ ታሸንፋለች። ደጋግመን አውርተናል። እሱን ልድገምላችሁ። ለምን? ስለማውቀው ነው። የማውቀውን ያህል ሁሉ ላልናገር ሁሉ ይችላል። ምክንያቱም የሰውን እውነት ነው የሚቀበላችሁ። እየተናገራችሁ ያለ ሰው እየሰማችሁ ከሆነ ትቀጥላላችሁ። ራሱ ወሬ እያወራ ከሆነ ትተውታላችሁ። በዚህ አገር ውስጥ በዚህ ህዝብ መካከል ባለስልጣን ከመሆን በላይ መረገም የለም እያልኩ የምለው ባለስልጣንም ሆነው ነው ሰዎችን ለማገልገል ስለሆነ ነው። ሰውን ለመታዘዝ ደግሞ በትክክል ምረጡ ብሎ የሚቀሰቅሰው እኮ የለም። አሁን ወደፊት የሚመጣው እኮ እንደዛ ነው። ያለንበት እውነት ሁሉ እሱን ስለሚያሳይ ማለት ነው። ዶክተር ሰይድ ጉባኤን በሰነ ቀጥል። እሺ ነው በጣም ነው የማመሰግነው። ሁልጊዜም ዶክተር ሰይድ የምታደርገው ነገር ጥቂቶች የምታደርጉትን ሁልጊዜም አላችሁ በሜምበርሺፕም በዛም ማስባችሁ ጥቂቶች ግን ጥቂት እዚህ ጥቂት ሰዎች ያደረግነው ነገር ለብዙዎች ነው የሚጠቅመው። እነዚህ ዛሬ ለክፋት የተሰለፉት እንኳን ቢሆኑ መጣው የሚድኑበት እኛ እዚህ በጎ ሳቢ ያለን ሰዎች ዛሬም ቢሆን እስኪ ሰዎችን አትበክሉ፣ እስኪ ዛሬም ቢሆን አቁሙ ነው እንጂ እኮ እንደዛ ስላደረጉ ይሰቀሉ ይሙቱ ምናምን አይደለም። እስኪ አቁሙ፣ በቃ ዝም በሉ። ብዙ የሚሰሩ የማይነገባሉ ብለን ያለን ያው ጀዛውን አላህ ይክፈል። በወጣ የተካ ዶክተር ሰይድ ሁላችሁም እዚህ ላይ ያላችሁት ወንድሞቼ የእውነትን አላሳፍርም የምለው እናንተ ለኔ ስታስቡ እኔ ደግሞ ለእናንተ ማሰብ ግዴታዬ ስለሆነ ያንን አደራ መሸከም ስላለብኝ ነው። ኤግዛጅሬት መሆን አለበትና በእንደዛ አይነት መልኩ ደግሞ አልናገርም። ኤኒዌይ ግን ሺህ ከሚሊዮን የኢትዮጵያን ጠላቶች እኔና እናንተ አድረን በአይናችን እያየን ተቃጥለው
እንቀብረን ኢትዮጵያን ለሌላ በለም ፊት ከዓለም ህዝቦች ጋር ፍትህን እናነግሳለን እናሳያለን። ቀላል ኃላፊነትም አይደለም። በነገራችን ላይ ዓለም አጥታው በባለጌዎች የተወረረች ዓለም ውስጥ ላይ ስላለን ከሱ በመነሳት ፍትህን መናገርና ለፍትህ መኖር ከባድ ነው። በጣም የማገጡ የባለጉ ይሄ ህሊናቸው ቀልባቸው ሁሉ የሚጮህባቸው የትኛውም ቦታ ላይ ምንም ነገር እርካታ የሚባል ነገር የሌላቸው የቁም ሟቾች ተቅበዝባዦች ጋር እኮ ነው የምንገጥመው። የማይደረግን ነገር እናደርጋለን ብለው የተፈቀደውን ህግ ሽረው ባልተፈቀደ ነገር እንሄዳለን እንሰራለን ብለው። ስለዚህ በዛ ሁኔታ ላይ ምንም መመጣጠን የለም። አንዴ ተንሸዋሯል፣ አንዴ ተንሻፈዋል፣ አንዴ ተወላግደዋል። መቃናት የሚባል በዛ ቤት የለም። አብሮ መወላገድ፣ አብሮ መሰበር፣ አብሮ መጥፋት። የአቶ ጌታቸው ረዳን የሰሞኑን ጉዳይ ማየት ዘረኝነት እርስ በርስ የመበላላት ሰልፍ ነው። ጽንፈኝነት፣ ጎጠኝነት፣ ባንዳነት እርስ በርስ የመበላላት ሰልፍ ነው ብለናል። እዚህ ደጋግመን ሁሉም ይበላል። ተረኛ በይና ተረኛ ተበይ ብቻ ነው ልዩነቱ። ተረኛ ገዳይና ተረኛ ተገዳይ ነው። የሚፈጽሙትን ነውር ራሳቸው ላይ የሚፈጽሙበትን ወቅት የሚያሰልፉ በዛ መልኩ የሚሄዱ እንጂ ከዛ የተሻለ ነገር የለም። እሱን ለማወቅ ኢትዮጵያን ለማጥፋት ሲኦል ድረስ እንሄዳለን ብሎ ሲናገር ጌቾ አንበሳ ጀግና ምናምን ብዙ ሰው እንዲገባው ብዬ ነው። ጌቾ ደግሞ አይ በቃ የምንለወጥ መስሎት ያን ሲሞክር ደግሞ አሁንም እዛ መከራ ላይ ሆኖ ሲሄድ አይ የለም እሱ ባንዳ ነው። አሁንም ዛሬም ነገም በሰሞኑ ያሉ ሚዲያዎችን ይጓጭ ጌቾ እንደዚህ ብሎ ጌቾ እንደዛ አድርጎ ሰናን አዋርዶ ምናምን ባል። ስለዚህ ምንድነው ከተባለ በትክክል በህወሓት መቃብር ላይ የትግራይ ህዝብ የነጻነት ባንዲራውን ማስቀመጥ አለበት። ባጭሩ ምንም ብዙ ሳይብራራ ትግራይን ከኢትዮጵያ ትግራዊ ማለት ተጋሩ ማለት ህወሓት ማለት ተጋሩ ነው ብሎ የሰበከው ራሱ ኢትዮጵያ ውስጥ ያሉ ወይም የኢትዮጵያ ጠላቶች በኢትዮጵያ ውስጥም ያንን ጽንፍ ይዘው ሲያራግቡ የነበሩ ሰዎች እኮ የሰሩት እኛን ለመቁረጥ እኛን ለማጥፋት እኛን ለመቅበር የሰሩት ጉድጓድ ነው። እነሱን የቀበራቸው እነሱን የቆረጣቸው መገንጠል እንደማብቂያው የሚመስሏል። ህወሓት ብቻ ስለ ትግራይ የተናገረው ነገር ያንን እንደሚያውቃል ዳዋለም ዓላማውም ያ ነው። ለማስበላት እንጂ ለመጥቀም የሚባል ነገር የለም። ለመጥቀም ለማዳን የለም። ባህሪው መብላት ነው፣ መግደል ነው፣ ማባላት ነው። እንዴት ያለ ባህሪው እንዴት አሁን ሰይጣን መላእክት ይሆናል መላእክት ይሆናል ብሎ ሰው እንዴት ይጠብቃል? ስለ ህወሓት ኦሬዲ አወቅነው። በቃ ያላወቅነው ነገር ደብረጽዮን ገብረ ህይወት የሚባል ሌላ ሰው ተክቶ ቢሆን አቦይ ስብሐት የሚባለውም ሌላ ሰው ጃዋር የሚባለውም ሌላ ልደቱ የሚባለውም ሌላ ሰው እነዚህ አሁን ያሉ ፊት ለፊት ላይ ያሉ መጫወቻ ካርዶች ማለት ነው። የነሱ አጀንዳ እንኳን አይደለም። እቃ ሆነው ራሳቸውን ስለሸጡ ነው የሚጋልባቸው ስውር መንፈስ አለ። እነሱን እንደ ንብረት የሚጫወትባቸው እነዚህ ፊት ላይ ያሉ ሰዎችን እኮ ቀይሮ ስትራቴጂ እኮ አዲስ አይነት አመለካከት የሆነ እንዲሁ 10% አድንቃችሁ 90% ብትሞግቱ ታሸንፋላችሁ እኮ የሚል ተናግሯል። ጀስት በእያንዳንዱ ትንታኔ ላይ ብትሄዱ እውነታው ላይ አደርሱ። ዋናው ዓላማ ስለሽ የሚናገረው የት ያደርሰኛል? ምን ይጠቅመኛል? ደብረጽዮን በመከራ አሁን አለንበት ላይ ወደፊትም እንኳን ይሄን በሽታ ጠቅለና እስካልጣልን ድረስ ለሚመጣብን ችግር ልጆችን እስከመካፈል ከጓጽዮን ደጀን እስካለመሄድ ድረስ አጥር ያጠረው እኮ ህወሓትና መሰሎቹ ያመጡት በሽታ ነው። በሽታውን በማስፈል በችግር በማማቀቅ ብዙ ስቃዮችን በመፍጠር ላይ ተፈጽሞ አይቼዋለሁ እኮ። ስለ ደብረጽዮን ማንም እንዲነገረኝ አታንሳብኝ ከማለት ውጪ ማለት ስለ አብይ ወይም ሌሎች ስለሚሰሩ ሰዎች ከማውራት ይልቅ ስላፈነገጡ ሰዎች አሉ። በዙ በበሰበሰው
እንደ ብሔር ማውራት በራሱ እኮ የነዚህ ሰዎች የጥፋት እንትናቸው አለ ማለት ነው። አማራ ኦሮሞ ትግሬ እያልክ ብታወራ እኮ በቃ ዘው ወጥመድ ነው ውስጥ ነው ያለው። አልወጣህም። ሰው ሁን። ከዛ በኋላ ኢትዮጵያ ያንተ ትሆናለች። ሰው ካልሆንክ ኢትዮጵያ ለማንም አትሆንም። ለአማራም አትሆንም፣ ለኦሮሞም አትሆንም፣ ለትግሬም አትሆንም፣ ለሁሉም አትሆንም። ኢትዮጵያን ለማጥፋት ለሚሰሩ ጠላቶቿ ብቻ መጫወቻ ነው የምትሆነው። ጂቲ በአቅሟ ውጣልኝ ግባልኝ እያለች ስትልህ አይነዳችሁም እንዴ? ማለት ይህን ማብራራት ያስፈልጋል። እኛንም የማይንቀናል ወይ? የናቀን በምን ምክንያት ነው? ኪንግስ ኦፍ አባይ ላይ በየቀኑ የምንሰማው ነገር ምንድን ነው? የእነሱን አቋም በዛ ልክ ካወቅን ምን መድኃኒት አዘጋጀን? እኔ የሚገርመኝ ደብረጽዮን ኮምባይነር ትራክተር ገዝቶ የትግራይን ህዝብ የንጹህ የመጠጥ ውሃ አቅርቦ ከሳኒቴሽን ምናምን ላይ በጣም በዛ ደግሞ በሴፍቲኔት መርሃ ግብር ላይ ነፃ እንዲወጡ ይሄንን የሚሰርቁትን የሚዘርፉትን ገንዘብ እንኳን እንዲው እየሄዱ ቢያደርጉ ነው። ዓለም የኢትዮጵያ ህዝብ የኢትዮጵያ መንግስት ባለ በሌላ አቅሙ አማጦ የሰጠውን እርዳታ ለነዛ ሰዎች እሱ እንዳመጣው ሳይቀር ልጅህን ከሰጠኝ እያለ በልጅ የለወጠ ኃይል ነው። ስለ ህዋት ወይም ኢትዮጵያ ውስጥ ስለነበሩ ጽንፈኞች አሁን እንደምናወራቸው አይነት ሰዎች በዝርዝር ማውራት አለመናገር ነው። ያንሳል። ደብረጽዮን የሰራውን ስራውን ብተርክ ስንት ቀን ይበቃኛል? ሌላው እዚህ ያሉ ጽንፈኞች ስንት ኪሳራ እንዳደረሱ ይሄ ሁሉ ግን እኔና እናንተ ተንቀን ነው። ምን ታመጣላችሁ ተብለን ጄኖሳይድ አሉ አዋል አይደለም አሉ አዋል ከዚህ በላይ ራስን አክስሙ መኖር አለ እንዴ? አያሳፍርም? እነዚህ ከቂጣቸው የተወጉ ሊሆኑ ይችላሉ የቡችላ ልጆች። ኮንፌዴሬሽን ቢባል የፖለቲካ ፓርቲ ቢባል ምናምን ሁሉ ተገለጠልን። እስየው አልহামዱሊላህ እግዚአብሔር ሆይ ተመስገን፣ ፈጣሪ ክብርህ ይገለጥ። ተገለጠ አየን፣ በጣም ነው የምናመሰግነው ብለን አሁን ከዚህ በኋላ ነው እኮ ጥያቄው ኮንፌዴሬሽን የሚባሉት ፓርቲዎች እነማን እንደሆኑ የወደብ ጉዳይ ይሉ የነበሩ ወደብ ሲነሳ ምን እንዳሉ በትኛውም የሰውን አንድነት ድንበር ወሰን ምን እያሉ በጎ ነገርን እንደራደር እንምከር የሽግግር ምናምን እያሉ የሚሻገሩት እንዳሻገሩ ለማድረግ የተሰሩ ጉጠቶች እንደሆኑ አየናቸው። ሀገር ስትለማ አይናቸው ደም የሚለብስ መግለጫ ያወጡ በይፋ በዛሂር በግልጽ የሚቃወሙ ሰዎች መሆናቸውን አየን። ሰውዋ ከዚህ በኋላ እኔና እናንተ ፖለቲካ ፓርቲም ቢሆን እኔና እናንተ ከዚህ ላይ የታዩ ክፍተቶችን የሚሞላ በኢኮኖሚ በሐሳብም ሆነ የሌላ ሀገር ጥገኛ ያልሆነ ፓርቲ እናቋቁማለን። ቢኮዝ ያኔ ብንሞትን ምንም ብንል ሀገር እንደ ሀገር እቺ ኢትዮጵያ ብቻ ከሆነችና ለሷ ተቆርቁረን ከተነሳን የዛኑኑ ቀን እናሸንፋለን። እንደዛ አይነት እሳቤ እንዳይመጣ እርስ በርሳችን ከታች የተሰራለ እንዳንተማመን አብረን እንዳንቆም ቤተሰብ በጥርጣሬ እንዲሞላ ሲሰራ ይኖራል። እነሱን ወደዛ ዞር ብለን የጎደለው እንዳንሞላ የሚያደርጉ ለዛ ነው። በውሸት ትርክት ተተርኮ ሐውልት ተሰርቶ መጽሐፍ ተጽፎ ሚዲያ ተቋቁሞ የጸጥታ ኃይል ተቋቁሞ ስርዓተ መንግስት በሚባለው መልኩ 27 ዓመት እኮ ገዳዋን አንግሳ የኖረች ሀገር አንግሶ የኖረ ህዝብ እኮ ነው። ፈጣሪ ለምን አተረፈን አይነት እኮ ነው ጠቡ። አሁን ምናምን ስለሆነ ጽንፍ ላይ ሰው ሲያወራው በቃ አማኝ ሰው እስከ አሄራ እስከ መንግስተ ሰማያት ወይም ከሞት በኋላ እስካለው ህይወት ድረስ ነው የሚያየው። እኔ እንደዛ ስለማይ በመልክ ነው የሚመስለኝ ሰው። ለዛ ነው በቃ ለምን ይናገራሉ? ሰው ላይ ሰማው ላይ መጨው በቃ የተለያዩ የወሲብ ቅሌትና ሌላ የሚያማግጡ የሚያባልጉ ክፋትና ሸርን የሚያስተዋውቁ ፕሮግራሞች ላይ አያለኩ። ሰው እዛ እንዴት እንደሚሉ ራሱን ይታዘብ። ምን እንደሚያይ ምን እንደሚሰራ ዛሬ 24 ሰዓት ተሰጥቶናል። ስራ የተባልነው ስራ ግዴታ አለ። ከዛ ውጭ ወጥተን በራሴ እጅ ነካክቼ በራሴ ሞባይል አይቼ ብር ከፍዬ ምን ለማየት ነው የገባሁት? ምን አየሁ? ሰዓቱ የሚረዝመው
ረጅም ወሬ የምናወራው ረጅም ተግሳጽ የምንደረድረው የሆነ ዛሬ ተናገር ነገ ይጠፋል። ለመዳን ስላልሆነ ሰው የሚማረው የሚያየው ማለት ነው። ለመለወጥ ችግሩን ለመፍታት ስላልሆነ ፖለቲከኛው የሚያወራው ችግሩ ላይ ችግር እየጨመረ በችግር ውስጥ የሚኖር ተባይ ነው። ጥንባንሳ የሞተን ነገር ብቻ ለመብላት የተሰባሰበ ያ ከሆነ ህይወቱ ለመግደል ይሰራል ማለት ይገላል ወይ ያስገድላል ወይም ከተገደለ በኋላ ሚሾ ለማውረድ ነው የተቀጠረው። እሱ ላይ ነው ያለው። ማን ነው ከዛ ይወጣው? አይሰለችም? ሊሞት ነው አበቃልህ፣ ደነገጠ፣ አስደንጋጭ ዜና እንተና መጣች፣ ጦርነት እውነት እኔና እናንተን የመሳሪያ ጦርነት ያስፈራናል? በህይወታችን በየቀኑ የምናደርገው ጦርነት ቀላል ነው? እሱን ለምደነዋል ማለት ነው ወይስ አሸንፈናል? በዛሂር በግልጽ መጥተው የተሰሩ አሻጥር ሁሉ በአደባባይ ወድቆ ሲታይ በሚበጀው መሰነድና ማስወገድ እንዴት ሰው ያቅተዋል? እኔ ሳይስተካከል አሁን ስለ ዓለም አቀፍ የህግ ጉዳይ የትኛው ህጉ ቢኖርም እኮ ባለጌዎች ነው የሚጫወቱበት። ስለዛ አወራለሁ እንዴ? ስለዛ እያወራው ጠላት አበዛለሁ እንዴ? ማን አብሮ ሊቆም? እኔ እዚህ ጋር ባሉ ጽንፈኞች ተው፣ ይሄ አጀንዳ እናንተ አይደለም፣ ሸኔ ወያኔ ፋኖ ምናምን ተብላችሁ በዚህ ጋር የምታብዱ ሰዎች ትሞታላችሁ፣ ትገላላችሁ። በሁለቱም እነሱ ያተርፋሉ፣ እናንተ ግን ትረክሳላችሁ። ነውር እየፈጸማችሁ መጣችሁ። ምንም አብሮ ለመሆን የሚጠቅማችሁን ነገር ገንዘብ ከፍላችሁም ቢሆን አይሰጧችሁም። የሚሰጧችሁ መሳሪያ ነው። ዲሽቃ ብሬን ምንም ነገር ያዙ፣ ፍጻሜው መግደል ነው። ሰው የገደለ ሰው ደግሞ አንድ መግደል ከጀመራችሁ አንድ የዛ ጋር ሆናችሁ ቪዲዮ ሰርታችሁ ከተናገራችሁ በኋላ አበቃ። የነሱ መጫወቻ ነው በህይወት ከኖራችሁ። እነቃለሁ ካላችሁ ደግሞ ጀግናዎችን ከጀርባ በአማራ ክልል ላይ ማን ከፍ ያለው የሚባለው ነው ያቀርቡን፣ ከዛው ባንተ የሚባለው በቅርብ ማየት ነው። እኛ ግን የማይሞተው የማይታመመው ባንዳ ነው፣ ከሃዲ ነው። ምክንያቱም ያ ከሃዲ እኛን ሊያጠፋ ለሌሎች የተቀጠረ ስለሆነ እነሱ ይጠብቁታል፣ እነሱ ያስጠብቁታል። እሺ ይሄን ንግግር ስናገር ሰው ካልተማረበት ጠላት ግን ይገባዋል ምን እንደምናገር። እኔ የማድነውን ሰው ሳላድን ጠላት እንዴት እንዲጎዳኝ እፈቅዳለሁ? የሚከበርበት እውነት ላይ ሲደረስ እኮ ነው ስለ ህግ የሚወራው፣ ስለ ህገ መንግስት የሚወራው። በቃ እንመካከራለን። ሰላም ጠል ነው። ለመመካከር መድረክ ያልሰራ ሰው አያስፈልግም። ብዙ ዛጋ መበጣበጥ እኮ አያስፈልግም። ራስን ማቀፍ ራሳችሁን አድኑ የሚለው ነገር ነው። ምክንያቱም ኢትዮጵያ አሁን አመት ከምናምን ያለ ይሄ በተለይ የጃዊ ሰው ችግር ከፈጠረ በኋላ ከተሻገረች በኋላ የተጋተተበት ዘመን ነበር። የኢትዮጵያ 3ኛ ዓመቷን አሁን ጥቅምት ላይ ትይዛለች። በዛጥር 2 ዓመት አለ። ኢትዮጵያ እንደ ኢትዮጵያ ከሄደች ግን 3 ዓመቷ ነው። እኔ ብዬ እኮ አይደል ይሄ ከሆነ ለምን እናጓትተዋለን? እስኪ አስቡት። ህወሓት ደብረሲና ደረሰ ሲባል በወሎ ምድር ላይ ደረሰ የተባለውን ነገር ሁሉ አስቡት። ጥላውን ሁሉ አስቡት። ዓለም አቀፍ ዲፕሎማቶች የተናገሩትን ሁሉ አስቡት። የትጥቅ ሁኔታችንን የወታደር አቅማችንን አስቡት። እሱን ሁሉ አስገብታችሁ እዩ። ሁሉም ክዶን ካረጋገጠ በኋላ በፈጣሪ ቸርነት አሸንፈናል። በጀግና ልጆቻችን አቅም አሸንፈን እንዴት ከዚህ በኋላ ደግሞ ያ የወደቀው ያ ቆሻሻ ነገርን እስከ ስርቆቱ ያገኙና ኢትዮጵያን ለመነጀስ ገና ለገና ይጠቅመኛል ብለው የገዙት ኃይሎች ያዘገዩት መንቶኒ ተመልሰው በሆነ ነገር ሆነ አልሆነ እኮ ይባል ጭራሽ ስጋት ሊመጡ ነው ምናምን እና የመጀመሪያው እንዳልኳችሁ ሰውን ነው እንደመሸጋገሪያ
መስማት ከፈለግን እነዚህ የሚያወሩት የሚሸቅሉትን እንስማቸው። ደግሞ ባላቸው ቁርጥነት እንቀጥ ብሏል። ሁኔታው ወደ ተባባሰ ሁኔታ እየገባ ነው ሲል ነው ኢህአፓ በመግለጫው ላይ ያስጠነቀቀው። ፒተር እንግዲህ በኋላ ላይ ቀርበው ካልሆነ በዛሬው ዕለት የጥቁር አንበሳ የአጥንት ሕክምና ሬዚደንት ሐኪሞች ዶክተር ነብዩ ኤርሚያስ እና ዶክተር ሀብታሙ መንክር እንዲሁም ሌሎች ተጨማሪ 9 ሐኪሞች አራዳ የመጀመሪያ ደረጃ ፍርድ ቤት ቀርበዋል። በዚህም በርካታ ክሶች ቀርቦባቸዋል። በስራ ቦታቸው ባለመገኘታቸው ምክንያት የታካሚዎች ህይወት አልፏል፣ ለሱም ኃላፊነት መውሰድ አለባቸው ተብለዋል። በአደጋ ምክንያት ደም ፈሶ ሐኪም ስላልነበረ ህይወት አልፏል ነው የሚሉት። በሌላ በኩል ታስታውስ ከሆነ ሐኪሞች ስራ ላይ ናቸው የሚል የትናንትና መግለጫ ወጥቶ ነበረ። የጤና ይህንን የሚናገረውን ማየት ማን ነው የተናገረው? አንድ በምንድን ነው የሚታወቀው? ምን ይሰራ ነበር? ምን አይነት ባህሪ ያለው? ያ ሰው እኮ ካወራው በአጠቃላይ ምንም እውነት ቢሆን ውሸት ነው። ስለዚህ የህክምና ባለሙያ እንደ ባለሙያ እንደምን እንኳን ባይባል አሁን የሚያወሩት ሰዎች ስላወሩት ብቻ ጥያቄውን መተው ትችላላችሁ። እንዳልኳችሁ ነው። መፍትሄ መንግስት ቢሰጥ ፕሮግራም ሰርተው ነው ዛሬ ላይ የሚሆን ምናምን ኮፒ አድርጌ ራሱ እንደገና ለጥፌዋለሁ አፕሎድ አድርጌዋለሁ ይመስለኛል ቪዲዮ። ይሄ ጥያቄ እናንተ አይደለም። የእናንተ ከሆነም ከመጀመሪያው እስከ መጨረሻው መጠበቅ አትችሉም። ሰው ጠይቁ፣ ሌሎች ገብተው እንዳይጫወቱባችሁ። መንግስት ከእናንተ ጋር ተስማምቶ ጥያቄውን በጥያቄ ሊመልስ ቢፈልግ እንኳን አሁን አብረዋችሁ የሚጮሁ ሰዎች እንዲመለስላችሁ አይፈልጉም። ስለዚህ የመንግስትን ቀናይነት በማሰብ ያንን ቀናይነት ወደ ኃይል እርምጃ እንዲወስድ ያደርጉታል። ያኔ ምን ይሏቸዋል? እነሱ አሁን ራባቸው ብለው ነው የመጡላችሁ። $100 አላኩላችሁ። ለራበው ሰው ሊሆን የሚችል ነገር እነሱ ሰዎች የሚታወቁ ናቸው። ሰዎችን ማወቅ ያልኳቸው ሰው እዚህ 2 ቪዲዮ ሰርቼ ከዛም በኋላ ማውራት ማያስፈልግም ጀስት ምናምን ብዬ ተውኩት። ሰው ማየት ስለማይፈልግ ስማችሁን ያግዱበታል። 500,000 100,000 ለእናንተ ቢከፈል እንኳን ነገ መምህራን ብለው ይቀጥላሉ፣ ሌላው ላይ ይቀጥላሉ። እናንተን እንደፊት አውራሪ ከፊት ነው ያመጣችሁ። መንግስት ምንም ስሙዝ እንኳን ቢሆን እነሱ ራሳቸው እከለ የሚባል ደግሞ ገሏል ይሏል። መድኃኒት ሲሰርቅ ነበር ይባላል። እንደ ሀገርን ካላስቀጥል እዛ ላይ መስራት የሚገባንን ካልሰራን እንዴት የእናንተ ጥያቄ መጠየቁ አግባብ ነው? ማንም በበጎ ከሆነ እኔ አንዱ ነኝ፣ ሁላችንም እዚህ ቤት ያለን ብዬ በዚህ ቤት ስም ቪዲዮ ስላለ ማለት ነው ሁሉም ጥያቄያችሁ እንዲፈታ እንፈልጋለን። እንኳን እናንተ እንኳን ለኛ የትኛው ነው ደስተኛ? ሁሉም ያስፈልገዋል። ያልጎደለ ነገር አለ ወይ? ነገር ግን እነዚህ ሰዎች የሚያጨበጭቡላችሁ ሰዎች ጭራሽ ያለችውን ለማሳጣት እንጂ መሙላት ወይም ማስተካከል ወይም መልካም ነገር ማድረግ ባህሪያቸው ያልሆኑ ሰዎች ናቸው። በእናንተ ጉዳይ ላይ እንደዚህ ነገር አትበሉ። ለጥላት በሚመችበት ሁኔታ ላይ እኮ የሆነ ነገር ለማድረግ የሞከረ ሰው ከሱ በላይ ጥላት እኮ የለም። ጽንፈኞችን በጣም አምርሬ የምጠላቸው አሁን ሰው መለወጥ እኔም መስራት ያለብኝ ያህል ሳልሰራ እያልኩ ወይም መናገር ያለብኝ ሳልናገር ብዬ ስለተውኩ እንጂ ስናገር ስለነበረ በዛን ንዴት ላይ እነሱ ላይ ጮህ ነበር። ከተናገርኩ ምን ካልኩ በኋላ ግን እነሱን ትቻለሁ። እነሱ እንዳንድ ቁስ ተሸጠዋል። አንድ ጥመት ውስጥ ነው ያሉት። ነፃ መውጣት አይችሉም ቢፈልጉም ማለት ነው። ከኋላ ነው የሚጫኑት። የተሸጠ ዕቃ ነው ያሸከማቸው ነው። መግለጫቸው፣ ቃላቸው ምናምን የሚያበው የሚቀያየረው የሚለዋወጠው ምንም ቦታ ላይ እልቂትና ነውር የሚሰሩት እነሱ ቁስ ስለሆኑ ነው። ሌሎች ነው አምጥተው የሚያስቀምጡባቸው። ያሰሯቸውን ነውር ደግሞ መዝግበው ይዛሉ። በዛ ያሸማቀቁ ሁልጊዜም የነሱ መጫወቻ አድርገው ይቀጥላሉ። መሞት ካለባቸው እንኳን በሞታቸው ራሱ ሌላ ትርፍ ለማግኘት ነው። ለምሳሌ አሁን እዚህ የሐኪሞች
ጥያቄን እንውሰደውና አንድ አመፀኛ ማለት እንደባይ የሰውን ፈውስ እንደሰጪ ትልቅ የከበረው ባሙያ ከመድረግ ይልቅ አመፀኛ ሙያውን ያንን የተቀደሰ ሙያውን ለገዳይነትና ደግሞ የገባው ሰው ወይም ደግሞ የገባው ሰው ማን ሊሆን ይችላል ይሸጣል። ለምሳሌ በማህበር ላይ ከሆነ መሪውን መግዛት መሪው ይሸጣል። የሱ ችግር ከናል ይፈታለታል። ልክ የፖለቲካ ፓርቲዎች ምናምን ማህበራት የሚሸጡበት ሁኔታ ማለት ነው። የጦር አዋጊዎች ትልልቅ ባለስልጣናትን ጨምሮ የሚሸጡበትን ሁኔታ ከማህበሩ ላይ ይሸጣል። ሰውየው የሚሸጠው ችግሩን ይፈታል። ችግሩን ለሌላ ችግር መፍጠሪያ ፊት አውራሪ አድርጎ ከፊት ነው የሚያስተላልፋቸው። ሰላማዊ ሆናችሁ ብትወጡ እንኳን ድንጋይ የሚወረውር የሚሳደብ አመፃዊ መግለጫ የሚሰጥ ሰው ከመሃል ይገባል። ከዛ በኋላ ነገሩ ማንም እንዳይደግፋችሁ ገፍታችሁ ከሄዳችሁ በኋላ ሁሉ ሰው ሲደግፋችሁ ከነበረው ጋር እርስ በርሳችሁ ትጣላላችሁ። ከዛ መንግስት ጸጥታ ማስከበር ግዴታው ነው። የሆነ እንቅስቃሴ ሲሄድ ጩኸቱ ዛጋ ይቀጥላል። የእናንተ ጥያቄ መንግስት እንዲህ ብሎ ምናምን ይለይልኛል ብለህ እንድታስፈራረው መግለጫ ያስወጡ ሰዎች እንደዛ ይሉሃል። ምክንያቱም እነሱ እንዲፈታልህ ከፈለጉ እነሱ ስራ ሊያጡ ነው። ስትጀምሩ ተመካከራችኋል ወይ? ትተዋወቃላችሁ ወይ? መቼም የዛን ቀን ቃል ገብቻላችኋለሁ። በእናንተ ምክንያት ኢትዮጵያን ለሌላ ጥፋት ሊዳርግ የሚችል ነገር ብትፈጥሩ እኔ አፉ አላችሁም ይቅራላችሁም ብያችኋለሁ። በበጎ ከሆነ ደግሞ የእናንተን ችግር እየመደው እኔ ነኝ። ዛሬም እሱ ነው ደግሞ አሁንም ታሰሩ ምን ሆኑ ምናምን የምትሉትን ሁሉ ነገር አስቡ። በትክክል የታሰረ ሰው ሊኖር ይችላል፣ ግን ጠቁመው የሚያሳስሯችሁ እነሱ ናቸው። አትሞዳሞዱ፣ ስልክ አታውሩ። ምክንያቱም እናንተ ስትሰቃዩ ስታለቅሱ ያንን ቪዲዮ እያነሱ ያንን ፎቶ እያነሱ የሚነግሩ ነጋዴዎች ጋር ነው እንጂ ሄዳችሁት ለመፍትሄ ከሆነ እኔ የዚህ መንግስት የዛምና አይደለም። ምንም ጥያቄ ስትጠይቁ መፍትሄ እንዲያገኝ አድርጉት ነው። ኢትዮጵያ ውስጥ ያሉ ችግር የምታወሩ ሰዎችም አዎ ችግሮች ላይ ማንም ይስማማል። አካሄዳችሁ ግን አንድ ያንን ነገር ያነሳችሁት እናንተ ብላችሁ አይደለም። ሁለት ያነሳችሁትን ነገር የመቆጣጠር አብሮነትና አንድነት የላችሁም። ጠላት በቀላሉ ገብቶ እንደፈለገ የሚጫወትበት መድረክ ነው የጀመራችሁ። ጃውሳ ላይ ጀምሬ በግልጽ ሚዲያ ላይ መጥቼ እያወራሁ ስለሆነ ማለት እዚህ ሚዲያ ላይ መጥቼ በመናገሬ ጠላት በደንብ አውቆኝ እኔን የሚያሳድድበትን እድል አግኝቻለሁ። የምፈልጋቸው ወዳጆቼ ወይም የኢትዮጵያ ሕዝብ ባይጠቀምበትም ማለት ነው የምፈልገውን ያህል ባይጠቀምም ጠላት በሽበሽ አፍርቻለሁ። ሰው ምንም ስትጀምሩ ነገም ቢሆን ምንም አይነት ጥያቄው የደሞዝ የጥቅማ ጥቅም ከሆነ ያን ሊመለስ የሚችል ኢንቫይሮንመንት በመፍጠር ነው ችግሩ የሚፈታው ወይስ የሚባባሰው? ማወቅ ይሄ ዕውቀት ይጠይቃል። አንድ ጥቆማ ግን ልስጣችሁ። ሁሉም ባለሙያ አይደለም ኢትዮጵያ ውስጥ ያላጣነው ነገር ስለሌለ ሁሉ ውድ ነገር ረክሷል። ያጣነው ሰብናችንን ነው። ከሚሊዮን ብዙ ቪዲዮ ሰርቼበታል። ሰው ሕክምና ባለሙያ ላይ መድኃኒት የለም ነበር። ጎንደር እዛ ስለነበርኩ ምናልባት ጎንደር ላይ ነዋሪ ካላችሁ መቼም ይሄ ቪዲዮ ከቆየ እንድሰሙትም ትችላላችሁ። ባለሙያዎችም ካላችሁ ጎንደር ላይ ከ2000 ጀምሮ ጎንደር ከተማ ላይ እንከታተለው የነበረው መንግስትን እያንዳንዱ ሰው አፍርሶ የመንግስት ሕክምና ሁሉም ትቶ ነበር። የመንግስት ትምህርት ቤት ሁሉም ትቶ ነበር። መንግስትን ምንም እንደሆነ ማፍረሱን እያንዳንዱ ህዝብ ይመሰክር ነበር። ለፖሊስ አቤቱታ ከምልልቅ የራሴን እንትን እሄዳለሁ የሚል ነበር። ፖሊሱ ሲማር ከተገኘ ከስራው ይባረር ነበር። ስለዚህ ጤና ሙያው ላይ ለምጣና የግል ሆስፒታል የከፈታችሁ ሰዎች ወይም ይህን ታሪክ የምታውቁ ሰዎች እስኪ ቸክ አድርጉ።
የሚያሳዝኑ ተደጋጋሚ ነገሮችን ገጥሞኛል። ሰዎቹ ያው ዋናው ቸቸላ ሆስፒታል ሄደው ወረፋ ይዛሉ። ወረፋ ይዘው ሲጠይቁ በግል ነው የፈለከው ወይስ በመንግስት ይባላል። በግል ነው ወይስ በመንግስት? በግል በመንግስት ነው ብር የለኝም። እንግዳው የዛሬ ሳምንት ነው ሰውየው ሊሞት እኮ እንግዳው የዛሬ ሳምንት ነው በመንግስት በግል አሁን ከሰዓት በኋላ ከአራት ሰዓት በኋላ ይባላል። አሁንስ እንዲህ አይነት የለም ወይ? ላይክ የተቀደሳችሁ እንዳልኳችሁ የናንተ ሌት ተቀን መድከም ብዙ ሰዎችን አድኗል። ማንም ይሄን አይክድም። በዛ የተከበረ ሙያችሁና በእናንተ መልካምነት ውስጥ ገብተው ግን እናንተንና ሙያውን ለማርከስ የሚሰሩ ሰዎች እስከዚህም እንዳሉ መድኃኒት አውጥተው ሪፈር ይባል እንደነበር እኔ አሁንም ድረስ ምናልባት የሕክምና ምናምን ሄጄ ስለማላቅ ሊሆን ይችላል እንጂ አሁንም ቢሆን ችግሩ ተፈቷል ብዬ አላምንም። መድኃኒት የለም። መድኃኒቱ ሪፈር ነው እከሌ ጋር ሄደህ ግዛ ነው የሚባለው። እንዴት አወቀ እዛ ቦታ ላይ መኖሩ? ለምንድን ነው እሱንም አላችሁ? ልክ እናንተ እንደመንቀፍና ደግሞ መንግስት ውስጥ ደግሞ በዚህ የሚነግድ ሊኖር ይችላል። መንግስት ውስጥ ባለሙያውን እንዲከፋው ያሰራደቱን ደግሞ የሸጠኩ ባለሙያ ሊሆን ይችላል። አንድ ቦታ ላይ ተፈጠረ ሊሆን ይችላል። ከላይ የምናገር ሰራተኛን ካላስለቀሰ፣ የሰራተኛን ደሞዝ ካልቆረጠ፣ በሰራተኛ ላይ ደብዳቤ ካልጻፈ፣ ሰራተኛን ከስራ ካላገደ ኃላፊ ነኝ ወይም ኃላፊ የማይመስለው እኮ ብዙ በሽተኛ አለ እኮ እኛ ሀገር። ኃላፊ መባሉ በቃ እሱ ሲመጣ ንፋሱ ሁሉ ቀጥ የሚል እጅግ ብዙ ግፍ አለ። ጊዜ ስለሚሰጥ ነው። የተሻለ ዕውቀት ያየ እንደሆነ እኔ አንዱ እዛ ውስጥ ስለኖርኩ በጎ ሐሳብ ያመጣ እንደሆነ ከኔ በላይ ሊሆን ነው ወይ ብሎ ያንን ሰው የተለያየ ነገር ምስክር ሰራተኞች ሌሎችም ምስክር ሰብስቦ ቃለ ጉባኤ ይዞ የሚቀጣ የሚያባረር አለ። ለምን? ሰብናችን ነው ያጣነው። ባህላችንም እኮ ድንቁርና ነው። ከዛ እንዳንወጣም ነው ጥላታ አበክሮ እየሰራ ያለው። ሁሉም በሚችለው ሀገር ለማሻገር በጎ ነገር ለማበርከት ከመስራት ይልቅ ሁሉም በሚችለው ለሀገሩና ለራሱ የጥፋት ምክንያት እንዲሆን በሚችለው አቅሙ በማወቅም ይሁን ባለማወቅ ጥቂቶች አስበውና አቅደው የሚሰሩ፣ አብዛኛው ደግሞ የማያውቅ ነው ያለው። ሳያውቅ ዝም ብሎ ይጮሃል። ሲጮህ የነገሩትን ብቻ ወጥመድ ይዞ የሚያመጣውን ጣጣ አያውቀው። መሀል መንገድ ላይ ከገባ በኋላ በእነሱ ወጥመድ ነው እነሱ የፈለጉትን ነው የሚጫወቱበት። ስለዚህ ሀገርን ለማጥፋት ትንሽ ትልቁ እንዲሰራ ነው የሚፈለገው። ሀገር ከፈረስክ ደግሞ አለህበት ሀገር ላይ ማትኖራትም። ዛሬ የትም ቦታ ላይ ሆነ ይቺን ሀገር ችግሯን እየተናገርክ ያንተን ችጋር ለማራገፍ የምትጮህ ባንዳ ሁሉ ይቺ ሀገር ስለቀጠለች ነው ያለው። ዛ ይቺን ሀገር ለማፍረስ ባንዳ ሆነ የሚጮህ ሁሉ የተቀጠርከው ይቺ ሀገር ስለቀጠለች ነው። ኢብን ባንዳ ሆነ ለመቀጠል እንኳን ኢትዮጵያ መቀጠሏ ላንተ ጠቅመዋል እንደማለት ነው። እና በዛን ሰዓት ላይ ሰውየው ሊሞት ነው፣ ሰብአዊነት የለም። ዶክተሩ ይሄን ያክል ቀን ነው የሚባለው። ብዙ ባለሙያዎች አሉ። ዛሬ በዚህ ሙያ ላይ ሲጠይቃችሁ ሰዎች ወደ ውጭ ሀገር ለመሄድ ቢሳካላችሁ ለሀገሬ በሙያዬ አገለግላለሁ ብላችሁ የምትቀሩ ሰዎች ስንት ናችሁ? ለሀገራችሁ ዋጋ ለመክፈል እንዴት እናንተ ስትከፍሉት ስትቸገሩ የቆያችሁትን በየገጠሩ በየምኑ ብዙ ዋጋ የሚከፍላሉ ብያችኋል። ያንን ድካማችሁን ሁሉ ልክ አማራ ክልል ላይ ልዩ ኃይሉ የመጀመሪያውን የህወሓት ወረራ ላይ በነበረው እንትን ጠብ ያንን የልዩ ኃይሉን ለመበቀል የተሰራውን ደባ ወያኔ አሁን ጃዊሳን አዋቅራ እንዲረክስ እንዳደረገችው የእናንተንም የተከበረ ሙያ አማጺዎች ገብተው እንዲሸቅሉበት እንዴት ትፈቅዳላችሁ? መድኃኒት አውጥቶ የሚሸጥ በመንግስት ለመስራት እንደ መታወቂያ ወይም ልምድ እንደ መሰብሰቢያ እንጂ በግሉ ለመሄድና ወይ በግሉ ለመክፈት የሚሯሯጥ እንደነበረ በግሉ ሲሰራ በጣም ትሁት፣ በጣም አክቲቭ፣ በጣም ፈጣን የነካው ሁሉ የሚድንለት በመንግስት ሆስፒታል ወይም ጤና ተቋም ላይ ሆኖ ሲሰራ ደግሞ የነካው ሁሉ የሚሞትበት
እንዴት ነበር? እንዴት ነበር? ይሄ ይረሳል ወይ? ዛሬም በጎ ነገር ስሩ። አብሮን የሚቀጥለው ስራችን ነው። ማንም ሰው ሰላም እንዲሆን፣ ጤነኛ እንዲሆን፣ ስኬታማ እንዲሆን ከፈለገ ስራውን ያስተካክል። መፍራት ካለበትም ስራውን ነው መፍራት ያለበት። እሱ ነገር ላይ እንደሆነበት ያውቁ ስላለ አሁንስ በዚህ ጽንፍና ምናምን ባለበት ላይ አሁን በቅርቡ ጃይሻ ላይ ባለፈው በትግራይ ጦርነት እየመራ የመጣ የሕክምና ባለሙያ አልነበር? በተለያዩ ቦታው ላይ የከተማ መግቢያ ታፔላዎችን ፎቶ እየተነሱ ይሄዱ የነበሩ ዶክተሮች አልነበሩ? ከሞት በላይ አለ ወይ? ባህር ዳር ላይ ያ ዶክተር ሲሞት ለምንድን ነው ያልተነሳችሁት? ዛሬ እንደተባለው ጽንፈኞች እንደሚያወሩት ተዘጋ እኮ ቢባል አልተዘጋም። መዘጋትም ስለማይችል ብዙ ጀግኖች ስላሉ ባለፈው ደቡብ አካባቢ ላይ ያለ በዜና ያቀረብኩላችሁ 40 ምናምን ኪሎ ሜትር ሰርጉን ትቶ መጥቶ ሞትና ህይወት መካከል ላይ የነበረን ታካሚውን ያዳነ እኮ ዶክተር አለ። እንደዛ አይነት ጀግና ሰው እኮ አለ። እና ዛሬ ስራ እንደዛ አይነት ሰብና የለውማ ባለሙያ ሁሉ። ግን እነዚህ ጥቂት ጣዮችን አስቁሟቸው። ጥያቄያችሁንም መልካችሁንም ድካማችሁንም ልፋታችሁንም አያክስሩት። የነሱን የረከሰ ባንዳነትና የጽንፍ በሽታ እድሜ ልካቸውን በመግደልና መገዳደል ላይ ያረጡ ቆሞ ቀር ፖለቲከኞች የሚሸቅሉበት አታድርጉት ነው የኔ ጥያቄ። እንግዲህ ነገ ሰው እንኳን እንዳይሰማችሁ እንደዚህ ብለው ሲያበቁ ሌላም ሊያደርጉ ይችላሉ። ሰልፍ እንውጣ ሊሏችሁ ይችላል። ራሳቸውን ሊገሏችሁ ይችላሉ። ራሳቸው አሁን ታሰረ ወር ምናምን የሚጠቁሙ እነሱ ናቸው። ከዛ ብዙ ሰው እንዲታሰር ነው እንጂ የታሰረው እንዲፈታ አይደለም። እውነቴን ነው የምነግራችሁ። መንግስት ጦርነት መንገድ የተዘጋ ኢኮኖሚው እንደዚህ ሆኖ ዓለምን ሁነቱን መረዳት አማራጭ ማሳየት እዚህ ሀገር እኮ ያለው ነገር እንደዚህ ነው እዚህ ነው እንጂ እንዲሆነ የሚል አማራጭ ጠይቋቸው። እስኪ ትንሽ እናንተን ተሳት ጠይቁና ሁሉ ተሟልቶለት ተመችቶት የመንግስትን እንትን እንደዚህ አደርጋለሁ ብሎ ከሆነ ማንም ሰው እናልፋለን ብለን ነው እንጂ ዛሬ ተሳክቶልን ነው እንደኛ እየኖርን ያለን። ዛሬ ያለውን ችግር ሁሉ ብናወራው እያንዳንዱ ሰው ቢናገረው ችግር የሌለበታል። እንኳን ኢትዮጵያ ውስጥ እንኳን እድሜ ልክ ችግር ውስጥ ኖረን ለምንድነው ከዛ ለመውጣት ብዙ ስራ ተሰርቶ ተነቃንና ስላወቅነው ብቻ ብንገረም ጠላቶች ላይ በላይ ችግር እየፈጠሩ ችግር እያወሩ የሚሰሩ ከሚሊዮን ባሉበት ላይ በዚህ ዘመን ላይ ነው ሞልቶላችሁ ነው። አይ እናንተ ቁጭ በሉ ማን ይላል? አመስጋኝና ተመስጋኝነትን የለፋችሁት የደከማችሁት ደግሞ ተገቢው ምስጋና የሚያገኝበት ያ ቢቀር ነገ ተጠያቂ ላለመሆን ነገ ሌላው ሀገር ደግሞ ተሞክሮ ወሰዱ። ሀገሪቱ በተለያየ ነገር ላይ በተወጠረችበት ላይ አንድ የፖለቲካ አጀንዳ ተደርጎ መንቶሪ ገብተው የሚጫወቱበት የጥፋት መድረክ ፈጠር። ይሄ የከሌ የምትባል ሀገር ተሞክሮ ነው በሉና ንገሩ። ትውልዱን በትምህርት ዘርፍ ወረቀት የሚሸጥ ዩኒቨርሲቲዎች ላይ ሴት ብቻ የሚደፍ ሴቶችን ብቻ የሚያማግጥ መምህር ይመደብ ነበርኩ እኛ ጋር። ልክ ከተሰማው እንደዚህ ሲሰራ ስለቆየ እንደዚህ እያልን አሁን ያን ሰው ካየው ነገ እቀጥላለሁ። ስለዚህ ጉዳይ አብራራልን እዛ እገባለሁ። ስለዚህ አውቀናል። ይሄን መድገም የለብንም። ምን ጊዜም ስለ ፖለቲካ ስለምንም ነገር ይሁን ስንጠይቅ በትክክል እኛ ባለቤት ሆነን መጠየቅ አለብን። ስንፈልግ የምናቆመው ስንፈልግ የምናስቀጥለው መሆኑን ማረጋገጥ። ይኸው ላይክ የምትለዋ አለች በተኗ መንካት እችላለሁ ሳይቆይቼ በኋላ ደግሞ አይ ዲስላይክ ብዬ መውጣት እችላለሁ። ልክ እንደዚህ መሆን አለበት የምንጠይቀው ጥያቄ። ግን የምንችለው ላይ ስራ እንሰራ። ችግሩ እኛ ሀገር ያለው ባለቤት ያለ መሆን ነው። እነዛው ሰዎች አቅደው እዚህ ያስጮሃሉ፣ እዛ ጋር እንዲህ ይላሉ። ካንዱ ወደ አንዱ የልቅሶ ድንኳን እየወሰዱ ያስለቅሱናል፣ ይጮሃሉ፣ ያወራሉ። በመሃል እነሱ ይጠቀማሉ። ሰልፍ ቀስቅሰው የሰልፍ ባነር የሚያትሙት እነሱ ናቸው። ቲሸርት የሚሸጡት እነሱ ናቸው።
በዛ ሁነት ላይ ጥቅስ አቀረበው ምናምን እውቅናውን የሚያገኙት እነሱ ናቸው። ሁሉም መጫወቻውን እንዲቀጥል ይፈልጋል። ለምን ትንሽ ማጠቃለያ ብንሰጥ እንኳን እንደ ጠቅላላ እንትን የተሰራውን ማሰብ ነው ዋናው ነገር። የተሰራውን አስቦ በትክክል ያስኩት አረማመድና አካሄድ ይህን አልሜ የተነሳውትን ችግር ይፈታል ወይ የሚለውን መያዝ ነው። በቀላሉ ፋኖ ምናምን ጠይቋቸው መሪ የለሽ መርህ የለሽ ሰብሳቢና ባለቤት የሌለው ሁሉም ለሚያዋጣው የሚጮህበትና የሚጨፍርበት የጥፋት አውድና አውድማ ተፈጠረ። ሁሉም ጮኸ። እስኪ የምትፈልጉትን ንገሩን፣ በሰላም እንደራደር፣ የምትፈልጉትን ንገሩን፣ ጥያቄያችሁን አቅርቡ ቢባል የሚቀርብ ነው የጠፋው። ለምን? የሚጋልባቸው ኃይል እነሱ ያወሩትን ችግር እንዲፈታ ለሚፈልገው ያንን ችግር እፈታለሁ ያሉ የሚነሱ መልካሞችም ሆነ ክፎች ተነስተው ጉዞ በጀመሩ ቁጥር በዛው እየቀሩ ጀግናው ከሌ ከሞተ በኋላ ራሱ ገዳዩ የለቅሶ ድግስ እየደገሰ ሁሉንም በስሜት ወደ ሞት፣ ወደ ውርደት፣ ወደ ነውር እየወሰደ በሄደበት እንዲቀር ነው እንጂ የሚፈልገው ከኋላ ያለው ኃይል በእውነት ችግሩ እንዲፈታ መስሏችሁ ነው? ሞኝ ናችሁ። አሁን በዛ ህል ሳጠሩት አቤት እያለ ለእናንተ የሚያወራ በሙሉ ችግር ፈጣሪ፣ የችግር ነጋዴ፣ በችግር ውስጥ ችግር ፈጥሮ እሱ ራሱ ችግር ሆኖ የሚጠፋ የሚበዛበት መድረክ አውድ ነው። ረሰንት ወርልድን ማየት ትችላላችሁ። ዓለምን ይያት እንደዛ ነው። የማን ችግር እንደተፈታ ማነጻጸር ለምን አገራትን መዘርዘር አያስፈልግም ማለት ነው። ኤርትራ ስትገነጠል ሉዓላዊነት የሚባለው ነገር የእውነት ቢሆን ኖሮ መገንጠል ማነስ ታላቋ ትግራይ ታላቋ ማለት ታላቋ ኦሮሚያ እንደሚሉት ቅዠታሞች ቅዠት እውነት ቢሆን ኖሮ ኤርትራ የኔን ወደብ ውሰዱ ብላ ማርኬት አሰስመንት ሰርታ ከኢትዮጵያ ጋር እግር ስር ተነጥፋ ወደቡን ተከራዩኝ ይሄን ያህል ገንዘብ ፈልጋለሁ ወይ ምናምን ትላለች እንጂ ጭራሽ ለምን ኢትዮጵያ ስለ ወደብ ታወራለች ብላ የሚያብዱ ሰዎች ይመጡ ነበር ዛጋ ቢኮዝ ኤርትራ ጠፍታ እንድታጠፋ ዛጋ ያለም ህዝብ ጠፍቶ እንዲያጠፋ ነው እንጂ እነሱ ዩናይትድ እንደዚህ ያሉ የሚሰሩት ሌላው ሁሉ ምናምን ሰብስበው ለራሳቸው ለረከሰ ነገር የሚጠቀሙት አንተ ሀገር መጣው፣ አንተ ቤት መጣው፣ አንተ ሰፈር መጣው፣ ሚስትህን አማራ ናት፣ አንተ ኦሮሞ ነህ፣ አንቺ ትግሬ ነሽ፣ አንተ እንዳነ እያለ እየከፋፈለች ጫወትብህ የሚያሳድግ ከመሰለ የምቀልደው አሁን ዛሬ እየተናደድኩ አይደለም ባይዘው ኖረንበት እንኳን ካልተማር ነው ማየት አጣያ አካባቢ ላይ ጀምረው ያወደሙትን ማየት ቅማንትና አማራ ብለው መተማ ዙሪያ ላይ እየወደመው ነው አቃለው ዘው ቦታ ላይ ነው መተከል አካባቢ ላይ እንተና ማን ነው ይሄ ጉምዝና ምናምን እንደዚህ ብለው ያፋጁትና ይጨርሱ ከዛ በኋላ ሌላ ማፋጃ ሽናሻ ምናምን ዛለ ባህር ዳር ላይ ቦይጦ የሚባል አርጎባ የሚባል ደቡብ ጎንደር አካባቢ ምናምን ከዛ የጎጃም የጎጃም አገው አለ ከዛ የሰቆጣ አገው ብለው በየቦታው ተቀብሮለት ይወራል። በመግደል በመሳደብ በማጣጣል በመዝረፍ ነፃ አትሆንም። አንተ የዛን ቀን ሞተሃል። ምናልባት ብዙ አንተን የሚመስል ሟች እና አንተን የሚመስል ያው የባህሪ ወራሽ ካገኘ ብቻ ነው እድሜህም የሚረዝመው። ሁሉም ተጸይፎ ከተወህ ግን ያን ድርጊት ጀምርን አስተዳደር ሞታል። ቀብርህን በነጋታው መጨረስ አለቀ። ወደ ስራ መሄድ ማለት መንግስትን ጠይቀ ነው ህዋትን እንደሆነ ይሄን እንዳርግ በዚህ ልማት ላይ ይሄን እንዳርግ የኛ ተሳትፎ በቃ ለመጮህ ብቻ ጦርነት በዚህ ያውጃሉ። በዚህ ወታደር ሲመለመል ወጣቱ እየታፈሰ ነው። አወላ አንወይ ተቆም ብዙ ስለሆነ ከሃይማኖት አባቶች ጀምሮ በሚሰሙን የሃይማኖት አባቶች መጥተው እዚህ ስብሰባ ማድረጋቸውን የመንግስትን ታላቅነት ራሱ የኦርቶዶክስ አባቶችንም ታላቅነት አሳይቷል። ብዙ አጋንንት ወይም ሸይጣን ደግሞ አንገቱ ተቆርጧል። የሃይማኖት አባቶች ርክበ ካህናትን ስብሰባ እዚህ በሰላም እንዲያደርጉ መንግስት በትዕግስት በመፍቀዱ
ለምን ሰላም ለምንድነው ሀገራዊ ምክክር የማይወራው ታዲያ? ችግር ለመፍታት ወር ምናምን ከሆነ ስለመመካከር አንድ ነገር የማያወራው ሰውዬ ታሰረ የሚለውን ጩኸት መጮሁ እሱ ያስራው ነው። ግን አንተ የምትኖርበትን አብሮ ያለውን ሰው አብሮ ያለውን የክፍል ኃላፊ ሊሆን ይችላል፣ የመስሪያ ቤት ኃላፊ ከሱ ጋር መግባባት ሳትችል ከሱ ጋር ያለችውን ትንሽዬ በሐሳብ ልዩነት የተሻለ ከሆነ ለማስተማርና ለመግባባት ሳትሞክር መሳይ መኮንንን ሰምተህ ደረጃ ሀብተወልድን ሰምተህ ኤምኤስን ጲላጦስና እነ ጴጥሮስን ሰምተህ ብትዟዟር ይኸው የሰሙትን ጠይቃቸው መማር ነው። ይሄ የተዛባው የዓለም ቀመር ነው። የተዛባው የዓለም ቀመር ምንድነው ከተባለው ሁሉንም ነገር ክፎች መጠቅለል። ከኔ በተሻለ ታሰፍታላችሁ የሆነ ሂንት ማስያዝ ፈልጌ ነው። because ያን ካወቅ ነው የሚበጀው ማስተናገድ ወይም ማዘጋጀት ወይም አለመሳሳት ወይም በክፎች የሆነ የጥፋት መድረክ ላይ አለመገኘት የሚለውን እንድታውቁልኝ ነው። ዛሬ እኔ እዚህ ያለው ለምሳሌ እኔ እዚህ ቁጭ ብዬ እንዳልኳችሁ ነው። የሆነ ነው አይደለም እኔ ላይክ አታረጉኝም ለምን ብር ማላገኘውም ምናምን ይኸው አንደኛው ሱፐር ቻት በሆነ እንትን ላይ መቅደስ ብሩ ባለፈው የሆነ ሱፐር ቻት አሁን ይሄ ሁለተኛው የዶክተር ሳይድ ሁለተኛው ሱፐር ቻት ነው በዚህ ወር ምን እንደሚሆን ሁሉ ነገር ስለምታውቁት ብዬ ነው። ጀስት ኢንተርኔቱ ራሱ አሁን ይሄ ስትሪም ያርግ ስለሚያውቀው አካውንቱን ክፍያ ይጠይቃል። የሚጠይቀው እንደዚህ ከምን አንፃር የሚለውን ማየት ሁሉ ስለሚቻል ይሄ አስፍቶ ለማየት ቀመሩ የተዛባ ነው ያለም ለምን ሊቢያ ስትፈርስ በዓለም ላይ ያለ የምትሉት ሁሉ ነገር ምን ሰራ የሚለውን ለማየት ቸካር ዩጎዝላቪያ ስትፈርስ ዛሬ ሌላ ሀገር እንዲፈርስ ወይም ጦርነት እንዲነሳ ስለዛ ሲወራ ነው እንጂ የፈረሱ ሀገራት ሲሰሩ አታዩ። አሸባሪዎችን እነዚህ ባይፈጥሯቸው እንኳን እንዲጠፉ አለማድረጋቸው በራሱ ሀያል አይደሉም ማለት ነው። ተደጋጋሚ ፕሮግራም ሰርቼበታለሁ። ማንኛውም ነገር የሚጠቀሰው ለጥፋት ብቻ ነው። ሃይማኖታችን የምንጠቅሰው እሱን ጠቅሰን ለመግጠም ነው። የሃይማኖቱን ትሩፋት ለሰዎች አስረድተን ሰዎች እንዲድኑበት አለ። ሰፈር መንደር ምናምን የምትሉት ከእናት ከአባቱ ጋር የማይስማማ ሰው ነው። የእውነቴን ደጋግሜ የነገርኳችሁ ነው። በተግባር የማይሆን እኮ በጣም ብዙ አመት ውለታ የዋልንለት ሰው ነው ሊያጠፋን የሚዘጋጀው በግልጽ እንደዛ አሁንም ድረስ የማይተዋወቃል። አሁን እዚህ ላይ ሆኜ ግን ተቸገሩ እንደዚህ ሆንኩ ምናምን ብል ምን ይላል? ወይ ታሰረው ወይ ሞተ ስለሽ ቢባል አንድ ሰው ሊመጣና አማራ ስለሆነ ነው የተገደለው ይላል። እኔ እኮ ከሞትኩ ቆይቻለሁ። ኢኮኖሚካል ፕሮብሌም ላይ ከሆንኩኝ በዛ ችግር ውስጥ አንድ ሰው ሞቻለሁ ልበልና መጥቼ ከሰረው በኋላ የት እንደሆንኩ ማያውቅ ግን እንዲህ ብዬ ልውሰድና እንዲህ ላግኝ ብሎ የራሱን ቆሻሻ ግብይት ለመገቤት እኔን የዛን ጊዜ አንዱ ግሩፕ አማራ ያረጋኛል፣ አንዱ ኦሮሞ ያረጋኛል፣ አንደኛው ኦርቶዶክስ ያረጋኛል፣ ሌላኛው ሙስሊም ያረጋኛል፣ ሌላኛው ፋኖ ያረጋኛል፣ ሌላኛው ሸሚ ያረጋኛል። ኢትዮጵያ ውስጥ አሉ የሚባሉ የጠብ መነሻዎች ከዛ ሌላው ደግሞ ይሄ ጋዜጠኛ ያረጋኛል ወይም የጋዜጠኞች መብት የሚባለው ማለት ሁሉም ለራሱ ግብይት ነው እየተጠቀመው ስለሺ ያለ አብሮት የሆኑት እነዚህ አብሮት ሌት ተቀን የሚደክሙ ያላቸውን ያካፈሉ ፍቅራቸውን እየሰጡ ወደፊት መጥቼ እንድናገር ጋሽ ጥበበ ካደረገበት ሰዓት ጀምሮ በሜምበርሺፕ በሱፐርቻት ፓርቲካል በንግድ ባንክ የሚችሉትን እያደረጉ ከኔ ጋር አብረው የቀጠሉት ናቸው። እኔም እንድኖር ያደረጉኝ ማለት ነው። ምንም ነገር ቢናገሩ እነዚህ ሰዎች ናቸው መናገር አለባቸው። ግን ማን ይናገር ተብሎ የማይጠየቅም። አንተ እዚህ ጋር ምን አገባህ ብሎ የሚጠይቅ የሚሞግት ሰው የለም። ለምን የተንሸዋረረው የዓለም ቀመር በጎውንም መጥፎውንም ነገር ለራሱ ጠቅልሎ የሚይዝበትን እድል ስለፈጠረለት። ስለዚህ እሱን ማየት የምትችሉት ስልጣኑን፣ ሀብቱን፣ አሰራሩን፣ መዋቅሩን ማንኛውም ነገር የተቆጣጠረው ክፉ አካል ወይም አጥፊው። እዚህ ላይ ስታዩት ስልጣኑን ከተባለ በየትኛውም ቦታ የጦር ወንጀለኞች የሚባል ምክር ቤት ይቋቋማል። የጸጥታው ምክር ቤት ይባላል። በማዕቀብ በምናምን
አምኒስቲ የሚባለው መቼ ነው የሚናገረው? ቼክ ይሄ እርዳታ የሚሰጠው ድርጅት ሰዎች ከችግር ውስጥ ሳይገቡ መርዳት አይችልም? ይሄ ኢሰመኮ ምናምን የሚባሉ መብት ምናምን ላይ የሚሰሩ ሰዎች ይሄ ተጣሰ ብለው የሚሉት ያ ጩኸታቸው ከሆነ በጀት የሚያስመድብላቸው ጩኸት እንዲፈጠር ማድረግ አለባቸው ማለት ነው። በቃ ምክንያቱም ጩኸት ከሌለ የሚጠፍ ከሆነ የኔ ወገን ታሰረ ብለው የሚሉ ፖለቲከኞች የራሳቸውን ወገን ቢታሰርም ባይታሰርም ታሰረ ብሎ መጮህ ከሆነ ስራቸው እና የተቀጠሩት ለዛ ከሆነ ያሳስራሉ ማለት ነው። ጠቁመም ቢሆን ያሳስራሉ፣ ተሰብስበው መስክረውም ቢሆን ያሳስራሉ ማለት ነው። ላይክ ስለዚህ ስልጣኑን በዛ ይቆጣጠራል። በእርዳታ ብትጠሩት እሱ ነው የሚመጣው። ሰላም ማስከባሪ ብትሉት እሱ ላይ ነው የምትሄዱት። የጤና ምናምን ብትሉት ተቋሞች ተቋቁሟል። ከሳሹም ምስክሩም ፈራጁም ያው ሰው ይሆናል። ለምን ባጭሩ ምንም ዕውቀት ሳያስፈልግ ታዲያ ለምን ፍትህ አልመጣም? ለምንድን ነው የጸጥታው ምክር ቤት ዓለምን ጸጥታ ያላስከበረው? ለምንድን ነው የጦር ወንጀለኞች እንደዚህ ሰብአዊ መብት የምን የሚባሉ ብዙ ህጎች፣ ብዙ ኮንቬንሽኖች፣ ብዙ ነገሮች አሉ። ብዙ ህግ እነሱ ለዚህ አላወራም ባለሙያ ማልጋብዙም የሚለው እኮ ያ ሲያስፈልገን ያኔ እናወራለን። አሁን የሚያስፈልገን ግን ሰው መሆን፣ ወደ ውስጥ ማየት፣ ራስን ማግኘት፣ ራስን አግኝቶ በሚገባው የሰውነት የታላቅነት ክብር ማስቀመጥ፣ ከዛም ከየትኛውም ቆሻሻ ራስን አስጠብቆ ለመሄድ ዝግጁ ነው። ይሄ ከሆነ በኋላስ ለዛ ሰው ለዛ ለታላቁ የሰው ልጅ የሚገባው ጌጣጌጥ ህግም ማንኛውም ነገር ይደረግለታል ማለት ነው። ይማራል፣ ሙሉ ይሆናል፣ ተፎካካሪ ነገር ይሆናል። ሰው ሳይኖር ስለ ፍርድ አናወራም። ምክንያቱም ያ ወይ ፈራጁ ወይ ተፈራጁ ምን ይላችኋል? ተፈናቃዮች ሳይመለሱ ብላችሁ ይመጣል። ያፈናቀላችሁ እሱ ለመለስ ብትሉም እሱ በይፋ እኮ ባይከለክላችሁ በቀኝ እጁ ሂዱ ብሎ በግራ እጁ እዛ በሄዳችሁበት ጉዳት ያደርሳል። አላልኳችሁም ይላችኋል። ስለዚህ ከሳሹም ምን ይባዩም እችን ስትነካ ነው፣ እችን እንድስታረግ ነው፣ እንዲህ ስትሆን ነው እኔ በሁሉም ነገር ላይ የማተርፈው የሚል ቀመር አለ። ዲሞክራሲ ለማን ነው ዲሞክራሲ ሰጥቶ የሚያውቀው? ጉባኤዎች ኢትዮጵያ ላይ ደጋግመን እንዳወራ ነው ክፎች ክፋታቸውን በፈለጉት ቦታ በፈለጉት ሀገር በፈለጉት ህዝብ ላይ የፈለጉትን እንዲፈጽሙ ለነርሱ እድል የሚሰጥ ለተበዳዮች ግን እንደሚባለው ሁሉ ዶክተር አብይ እንደጀመሩት ዶክተር አብይ እንደሰሩት ዶክተር አብይ እንደተናገሩት እያልክ ነው ዶክተር አብይን እያነገስ ለምትቀጥለው ሳታ አምጥቅ ትባላለህ። መቆሸሽ ነውር ነው ትላለህ። መቆሸሽ ነውር ነው፣ ቆሻሻ ነገር መወገድ አለበት ትላለህ። ተማሪዎችን እንደነምረው ኦኬ ተማሪዎችን መመገብ አለበት ትላለህ። ተማሪዎችን አልመግብም የሚል ዩኒፎርም አልሰጥም የሚል ቢመጣ ማለት ነው። ስለዚህ ምን ትሆናለህ? በሁሉም ነገር ላይ ወደዛ መሸሽ አትችልም። አለው የለውም እዚህ ጋር ቋርጦኛ መሰለኝ። ኦኬ ሆነ። ስለዚህ በዛ አይነት ስሜት ነገሮችን መረዳትና መሄድ ላይ ብናይ ይሄንን ለመውጣት ሰው አሁንም የጠቅላይ ሚኒስትሩ የተማሪዎችን ምገባ ወደዛ አትልም፣ የኮሪደር ልማትን ወደ ኋላ መጎተት አትችልም፣ ህግ ማሻሻል እንደዚህ አይነካከም አትልም፣ የወደብን ጉዳይ ወደ ኋላ መመለስ አትችልም። አንድ ተጀምሯል። ማንም ይምጣ ማንም ወደፊት ያንን ይዞ የሚጨርሰውና የሚያስጨርሰው እንጂ የሚመልሰው ጉዳይ አይደለም። የትኛውም ነገር ሚሊተሪ ሳይንሱ፣ የድሮኑ ጉዳይ፣ የአርቲፊሻል ኢንተለጀንስ ሁሉም ጅማሮች ወደፊት ተጠናክረው ይቀጥላሉ እንጂ ወደ ኋላ የምታመጡታል። ዘረኝነትን ያው እንደጠፋ ዘው ተጠፍቶ ይቀበራታል እንጂ ዘረኝነትን እየሰበክ የምትሄዱበት አግባብም የለም። ፊውቸሪቲው የሚሆነው እንደዛ አይነት ስለሆነ የትኛውም አገው ክፎች የሚያሸንፉበት እድል ምንም የለምና በቻልነው አቅም ያወቅነውን ዕውቀት ሁሉ ራሳችንን በሚጠቅም ሌሎችንም በሚጠቅም ነገር እንትን እንበልበት። አንዱን በመስደብ አንዱን በመጣል አንዱን በማጣጣል ማንንም ማንን ማሸነፍ አይችልም። የትም ሀገር አይሆንም፣ እኛ ሀገር አይሆንም። በዛ መልኩ ነው የመካከለኛውን እንግዲህ ያሰፋችሁ ከኔ በላይ እንዲታዩት የመከርኩ። ኢትዮጵያ ትቀጥላለች፣ እድሉ ይቀጥላል፣ ቶሎ ይፍጠን።
ኢትዮጵያ ታበጽሕ በእግዚአብሔር። አብራችሁ የነበራችሁት ወንድሞችን በሙሉ በያላችሁበት አብዝቼ አመሰግናለሁ። ተባረኩልኝ። በሁሉም ነገር ላይ አብረን ነው። ላይክ አድርጉ፣ ሳብስክራይብ አድርጉ። ያው በንግድ ባንክ ደግሞ እዚህ አለ። ንግድ ባንክ ላይ ሳፖርት ብታደርጉ ቢያንስ መኖር አለብን። ቢያንስ የቤት ኪራይ ምናምን ከፍለን ለመኖር እንጂ እንዳልኳችሁ ነው። እኛ ካሜራ ምን ያህል እንደሆነ ታውቃላችሁ። የካሜራ የለንም፣ ሌላው ነገር የለም። ጀስት እንድንኖርና ይህን በመናገራችን ማን ደስ እንደሚለው ማን እንደሚከፋው እያያችሁ የኢትዮጵያ ማሸነፍም ከኛ ጋር እንደሆነ እርግጠኛ ሁኑ። በሱ ምንም አትጠራጠሩ። በየትኛውም አግባብ ክፉ የሆነ ሁሉ አይተርፍም፣ መልካም የሆነ ሁሉ ደግሞ አይነካም። ኢትዮጵያ ታበጽሕ በእግዚአብሔር። ችግር የለም፣ ሁሉንም እኛ ላይ ነው ያለ ድሉ። ተባረኩልኝ። በያላችሁበት ሰላማችሁ ይብዛ። ኢትዮጵያ ሀገራችሁ ትሻገራለች። ድል ከእናንተ ጋር ይሁን። ፈጣሪ በበረከቱ ይጎብኛችሁ። ደህና ቆዩ።